እንኳን ለጻድቁ አባታችን ለአቡነ ኪሮስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገረ ሮም ከአባቱ ንጉሥ አብያ እና ከእናቱ አንሰራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት እየኖሩበት በነበረበት ወቅት ይህን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታኅሳስ 8 ቀን ነበር። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራ እንደነበር ግለ ታሪኩ ይገልጻል። ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖሩበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃልም እንክርዳድ ይነቀላል። የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስናን ትለብሳለህ አለው። እንደ ታዘዘው በሄደ ጊዜ ከአንዲት በዓት የራስ ጸጉሩ እስከ እግሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣን አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየ በኋላ ኪሮስ ሆይ እንደ እኔ መሆን ትፈልጋለን አለው። እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስናን ልብስ ተቀብሎ በዚያችው ደመና ኪሮስ ካለበት ቦታ ተመለሰ። ያመጣውን አልባሰ ምንኩስናም ለኪሮስ አለበሰው። ለአባ በብኑዳ ሁልጊዜ በሰርክ ሰማያዊ ኅብስትና ጽዋ ወይን ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በብኑዳ እየታዘዘ ሲኖር አንድ ገዳማዊ ሰው ወደ አባ በብኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያ እንግዳ መነኩሴም በልቡ እንደኛ ሰው አይደለምን እያለ ሲያስብ አባ በብኑዳ በመንፈስ አውቆ ለምን እንዲህ ታስባለህ? እኔም እንዳንተ በደለኛና አጥእ የሆንኩ መነኩሴ ነኝ አለው። ይህን እየተነጋገሩ ሳለ የሰርክ ጸሎት ደርሶ በኅብረት ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ኅብስትና ጽዋዓ ወይን ይዞ ቅዱስ ሚካኤልን ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህን ጽዋና ኅብስት ከየት አገኘው? ይህ ባሕታዊ መሰሪ ነው እያለ አሰበ። አባ በብኑዳም ለምን እንዲህ ክፉ ታስባለህ አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ኅብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትንም ሰብስቦ ያን በረድ የሚመስል ኅብስተ ሰማይ አሳያቸው። የት አገኘኸው ቢሉት በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሰሪ ሰው አለ። ኑ ተከተሉኝና ታመጡት ዘንድ ወደ እዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋዬ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረግሁ። ይህም በረከት ይከለከላል።
ይህንንም ኅብስት በበረሃ ላለ ፊሊሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚህ ጊዜ አዘነና ወደ ማደሪያው ሄዶ ታንቆ ሞተ። አባ በብኑዳም ይመጣለት የነበረው መና ተከለከለ። 3 ቀን ምንም ሳይቀምስ ከቆየ በኋላ እያለቀሰ አባ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህ ነገር ምንድን ነው አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደ በኋላ እግዚአብሔር ተቆጥቷል አለው። አባ በብኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳ ግን በቀንም ሆነ በማታ ከባቱ ሳይወጣ ይጸልይ፣ እንደ መንኰራኩርም ይሰግድ ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞተ። ሕዝቡ ሁሉ እየጮኹና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ በአስክሬኑ ላይ ድባብ እየዘረጉ ካህናት በማጠንት በፊቱና በኋላው እየዘመሩ ባየ ጊዜ አንዱን ሰው ይህ የማየው ምንድነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያህል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በብኑዳ በደረሰ ጊዜ አጽሙ በየቦታው ተበትኖ አንበሳ ሲበላው ባገኘ ጊዜ በጣም አምርሮ እያለቀሰ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አይደለም። በመንግሥት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። ስለ አንተ ሲሉ አባትና እናትን ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ሥጋቸውን ለዱር አራዊት ትሰጣለህ። የአንተን ፍርድ ነገር ላልሰማ እንዳልነሣ ሕያው ስምን ብሎ መሬት ላይ ተኛ። 40 ዓመት ሲሆነው ግማሽ ሥጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጾ ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ለአንተ ይሁን፣ ተነስ አለው። ኪሮስም አንተ ማነ? መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተው ጊዜ ምድርን ሥጋውን አትያዢ ባላት ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀው። መላ ሰውነቱን ዳበሰው። ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑት አያቸው። ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆችን፣ መንግሥትን የተውህልኝ የማርያም ልጅ ኢየሱስ ነኝ። ስለ ሁሉ ብዙ ታገኛለህ። በምድር ላይ እንደ አንተ ትዕግሥትን የለበሰ አላገኘውም። ለእዚያ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁት? ስለዚህ ነው የበብኑዳን ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉ ሥራ ፍዳ አለውና አምላኩ በምድር ላይ የገሠጸው ሰው ብፁዕ ነው ያለውን አልሰማምን? ኪሮስም ጌታዬ ሆይ ፍርድ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣
ከዚያም ወደ ማደሪያ ተመለስ ብሎት ተሰወረ። አባ ኪሮስ በጌታችን ታዝዞ ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችንን ስዕል አይቶ ከዓይኖቹ እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣት መልካም ነው፣ የአባትን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ አለችው። ይህንን ሰምቶ ከስዕሏ ፊት 700 ስግደት ሰገደ። በዕብራይስጥ ቋንቋም እንግዳ ነህ፣ በቃ በምሕረት መዝገብም ተመዝግቦላል የሚለውን ቃል ሰማ። ከዚያ መስፈርስ የሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙም ቅዱስ ሩፋኤልን፣ በግራውም ቅዱስ ሰዳክኤልን በክንፋቸው ጋርደውት አየ። እነርሱም በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነህ ብለው ሰላምታ ሰጡት። እርሱም አድንቆ በልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይንዳ እንድንጠብቀው ከእግዚአብሔር ታዘዘናል አሉት። እስከ መቼ ቢላቸው አምላካችን እስከሚያሳርፈው ድረስ ብለውታል። ከዚህም በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርክና ከታመምክ ምን ያህል ዘመን ነው ብሎ ጠየቀው። በሽተኛውም በዚህ ቦታ ስኖር 65 ዓመት ነው፣ ከታመምኩ 20 ዓመት ነው አለው። መልሶም አበምኔቱና የገዳሙ መነኮሳት ይጎበኙዋል አለው። በሽተኛውም አባቴ ሆይ የለም፣ ፊታቸውን ከአየው 15 ዓመት ነው አለው። አባ ኪሮስም አባትህ ማን ነው? እናትስ ማናት? ብሎ በጠየቀው ጊዜ አባቴ የቄልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደ እዚያች ገዳም ማን አደረሰ ብሎ ጠየቀው። እርሱም እንደ አንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂድ አለኝ። እኔም ወጥቼ ወደ እዚህ ገዳም ደረስኩ አለው። አባ ኪሮስም የአባቱን የበብኑዳን እና የሌሎችንም ቤተ መንግሥትን አይተው የመነኑ ቅዱሳንን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገሥጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶ ዝም አለ። ያን ጊዜ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያህል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከእጄ ወስደ በፊቱ ላይ ጣል አለው። ኪሮስም እንዲህ አደረገ። ያን ጊዜ የበሽተኛው የሚሳኤል ነፍስ ያለ ጻር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት። ከእርሱ ጋርም በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስም የገዳሙን መነኮሳት ያን በሽተኛ ቅበሩት ሲላቸው ፈቃደኞች ባለመሆን እያንጎራጎሩ ነበር። 4ቱ የመላእክት አለቆች ሥጋውን በከርቤና በሚያ አጠኑ። የገዳሙ መነኮሳትም የሚሸተን ምንድነው? ይህ መነኮስ ሥራይን ያውቅ ይሆንን? ተባባሉ። ሥጋውንም በገዳሙ በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈለቀ። ለበሽተኞችም ፈውስ ሆነ። አባ ኪሮስም እነዚያን መነኮሳት በክፉ ሥራቸው ገሠጻቸው። መከራም ይመጣባቸዋል አላቸው።
ሊወግሩትም ድንጋይ በአነሱ ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በባቱ ሆኖ ሰራዊተ ጽልመት የእነዚህን ክፎች መነኮሳት ነፍሳት እያቻኮለ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሱታን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና ሌሊት ጾመ። አልምራቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ሥጋው በሳት እንደተጠበሰ እስኪሆን ቆየ። ቃልም አልምራቸውና አትድከም አለው። እንደገና በሆዱ ተኝቶ ዓይኑ ወልቆ ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይን ጠፋ፣ ማን ይረዳል? ማንስ ይመራል? አለው። ይህን ሲሰማ አባ ኪሮስ ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ። ድካምህ ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁን በስምህ ለሚጠራ በእምነት ሆኖ የገድልን መጽሐፍ ያጻፈ ያነበበ መባዕና ዕጣን ለቅድስት ቤተ ክርስቲያን የሰጠውን ለአንተ አስራት ይሆን ዘንድ ሰጠው። ከአንተም ጋር ባሕረ እሳትን ይለፍ ደስም ይሰኝ አለው። ይህንኑ ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊት ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከሥጋቸው ጋር አዋህዶ አስነሳቸው። አባ ኪሮስንም ባዩ ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድንም አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቅድስት ቤተ ክርስቲያንን ሰርተው በጾም በጸሎትና እንግዳ በመቀበል ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላከ። ብዙ በጸለየ ጊዜ ጌታችን አንተው ሄደ ጎብኛቸው ብሎ ደመናን ጠርቶና በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ነን አሉት። እርሱም ውሻና ነዳይ ለመሆን ለእኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚህን ጊዜ እግዚአብሔር ይቅር ይበላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃል ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው እያደነቁ አጽሙን ወደ ቅድስት ቤተ ክርስቲያን ውስጥ ሊያስገቡት በፈለጉ ጊዜ ባለበት ተዉት። ነገር ግን በጸሎቱ ትጠቀሙ ዘንድ ተስካሩን አድርጉ አላቸው። እርሱም እየመከራቸው ወደ ቅድስት ቤተ ክርስቲያን ደረሱ። አባ ኪሮስም የክርስቶስ ማደሪያው ሆይ ሰላም ብሎ በተሳለመ ጊዜ በሐከ ፈላሲ ክቡር መጻተኛ ሆይ ሰላም ስላለው አደነቀ። አበምኔቱም በቤቴ እደር ቢለው አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ።
በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንተያይምና በጸሎታችሁ አስቡኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትን ኑ ሲላቸው እየመጡ ሂዱ ሲላቸው እየሄዱ ሲገዛቸው ኖረ። ከዚህም በኋላ ቅዱስ ኪሮስ በገድልና በትሩፋት እየተቀጠቀጠ ለብዙ ዘመናት ከኖረ በኋላ በ270 ዓመቱ ሐምሌ 8 ቀን ቅዱስ ዳዊት እየዘመረለት እልፍ አእላፋት ቅዱሳን መላእክት በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም የአስቄጥስ ገዳም አባ ባውማ ሥጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነው። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስን ገድሉን የጻፈ ነው። እኔ አባ ባውማም የቅዱስ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማት ላኩ ተብሎ ተጽፏል። የጻድቁ አባታችን የአቡነ ኪሮስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።